ሰላም ውድ አድማጮቻችን የስፖርት ነው። ትናንትና ቼልሲ የቅድመ ውድድር ጨዋታውን ሁለተኛ ጨዋታውን ማድረግ ችሏል። ተጠባቂ ጨዋታ ነበር። እንግዲህ ተጠባቂ የሚያደርገው የሮቤርቶ ዲዘርቢው ቶተናም በተለይ በክረምቱ ደህና የሚባሉ ግዢዎችን ካደረገ በኋላ የቶናሊ በአማካይ መስመር ላይ ያሳየው አንዱ ከሚጠበቁት ፈራሚዎች መካከል አንዱ ነበር። ወደ 100 ሚሊዮን ፓውንድ ያወጡበት ነው። ቫን ሄካ ነበር፣ ሮበርትሰን ነበር በቶተናም በኩል ማለት ነው። በቼልሲ በኩል ማርኮ ፔሌስትሪን ከአዲስ ፈራሚዎቹ ቋሚ ሆነው ጀምሯል። ቼልሲ ቋሚ ያሰላለፉን የጀመረበትን ተጫዋቾች የምታዩ ከሆነ በፕሪሚየር ሊጉ ላይ ሊጠበቁ የሚችሉ የዋናው ቡድን ተሳታፊ ሊሆኑ የሚችሉ ተጫዋቾች ይበዙበታል ማለት የምንችል ነው የሚሆነው። የሃቶ እንዲሁም ደግሞ ኮልዊል እና በመሀል ተከላካይነት ከፎፋና ጋር እንዲሁም ከማርኮ ፔሌስትሪን ጋር በአማካይ መስመሩ ላይ ላቪያና ዳሪዮ ሱጎ፣ በአጥቂ መስመሩ ላይ ባይኖ ጊተንስ እንዲሁም ደግሞ ኮል ፓልመር እና በቀኝ መስመር ላይ ስቴፋን ዊሊያን ጃኦ ፔድሮ አጥቂ ሆኖ የጀመረበት ጨዋታ ነበር። ስለዚህ በእኔ እይታ በጨዋታው ላይ የተለየ ጠንካራ ብቃትን ጠብቄ ነበር። ነገር ግን ያንልና አልቻልንም። የዣቪ አሎንሶ ስብስብ ቡድኑ በሚገባ በብዙ ደረጃ ማደግ የሚያስፈልጋቸው ሁኔታዎች እንዳሉ ደግሞ ጨዋታው በጣም ጠቋሚ ነበር ብዬ አስባለሁ። እንደ ቡድን ቼልሲ የትናንትናው ጨዋታ የቅድመ ውድድር ጨዋታ መሆኑ በጣም አስፈላጊ ነበርና ያንንም በሚገባ ያገኘ ይመስለኛል። ወዳጆቻችን ጨዋታው እናንተ እንዴት አያችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። በጨዋታው ላይ ያየናቸውን ነገሮች እናነሳለን። በተለይ ደግሞ ጉድለቶች ይበዛሉ። ነገር ግን የቅድመ ውድድር ጨዋታዎች የሚደረጉት ደግሞ ጉድለቶች ለማየት ነውና እንግዲህ ወሳኝ ነው የሚሆነው። የነላኳ እንዲሁም ደግሞ የሄንደርሰን የዌልቤክ የሚጠበቁ ናቸው። ሞርጋን ሮጀርስን ጨምሮ እዚህ ስብስብ ውስጥ እንግዲህ የተለየ ውህደትን በሚቀጥሉ ጨዋታዎች ውስጥ የምናይ ይሆናል ብዬ አስባለሁ። ነገር ግን ዣቪ አሎንሶ ቀላል ስራ ከፊቱ እንደማይጠብቀው በሚገባ የሚገነዘብ ይመስለኛል። አንዳንዴ ደግሞ ቡድኖች በቅድመ ውድድር ጨዋታ ወቅት ጥሩ ፐርፎርማንስ ያሳዩና ፕሪሚየር ሊጉ ሲጀመር የሚቸገሩበት ሁኔታ ይኖራል። ነገር ግን የቅድመ ውድድር ጨዋታዎች ሁሌም የተጫዋችን የቡድንን ስለንቦና መገንባት የሚቻልበት ነው የሚሆነው። የትናንትናው ሽንፈት በመጨረሻዎቹ ደቂቃዎች የተገኘ ነው። ኦልሞስት ከ47ኛው 49ኛው ደቂቃ አካባቢ ነው ዳንሶ ቀይ ካርድ ያየ። በጎል ተጫዋች የሚጫወት ቡድንን አለማሸነፍ ለ40 ደቂቃ ተጫወተ ትንሽ ልክ አይደለም። እዛ ላይ መታሰብ ያስፈልገዋል። አሁንም ቢሆን ትልቁ የቼልሲ ችግር አምና ምንድነው የነበረ ችግሩ ብለን ስናይ ወደ አድማቻችን የሚረሳ አልነበረም። የተከላካዩ የአጥቂው አሁን ግን እኔ የተከላካዩ የአጥቂ የመሃል አንልም ማለት ስብስብ ውስጥ የተሻሉ ተጫዋቾችን ስላላየን በትናንትናው ጨዋታ ብቻ ካየን አንደኛ ግብ ጠባቂው እንግዲህ ማይክ ፔንደርስ ጋር የሚነሳ ይመስለኛል። ማይክ ፔንደርስ ምን እየሰራ እንደሆነ በጣም ነው ማዝነው። ምክንያቱም የሳንቼዝን መጎዳት ተከትሎ በፍጥነት ወደ ቡድኑ ተቀላቅሎ ጥሩ ፐርፎርማንሱን ያሳያል ብዬ ነበር የምጠብቀው። ነገር ግን እረፍት ላይ ነው ወደ ሆንግ ኮንግ ቲሙን ከነሚካኤል ሙድሪክ በኋላ የሚቀላቀል ይሆናል የሚለው አብሮ የሚቀላቀል ይሆናል የሚለው በኔ እይታ ይህ ጥሩ አይደለም። ይህንን እድል ቶሎ መጠቀም ይጠበቅበት ነበር ብዬ አስባለሁ። እንግዲህ በሚቀጥሉ ጨዋታዎች የምናይ ይሆናል። የግብ ጠባቂውን በሚመለከት የተከላካይ መስመሩን እንግዲህ የላኳን መመለስ በጣም ነው የሚጠበቀው። ፎፋና በቃ አሁን ከዚህ በኋላ ምንም እኔ ለተጫዋቹ ከቨር ለማድረግ ወይም ደግሞ ለምን ልትከራከሩለት አትችሉም። ብቃቱ ደካማ ነው ፎፋና። በቃ ተጫዋቹ በምንም ያክል የድሮውን ፎፋና በሌስተር ሲቲ ቤት ከመጎዳቱ በፊት የነበረውን ፎፋና ድጋሚ የምናገኘው አይመስለኝም። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? ፎፋና ቢቻል ቢሸጥ ራሱ ጥሩ ነው ይመስለኝ። ሌሎች ተከላካዮች ላይ ጨከን ያለ ውሳኔን ቼልሲ መወሰን ያለበት ይመስለኛል። እንግዲህ ስማቸው ከስካልቪኒ ጋር እየተነሳ ነው የሚገኘው። ይህ አትላንታ መሀል ተከላካይ በጣም አስገራሚ መሀል ተከላካይ እንደሆነ አይተናል። ያኮብ ሮማኖ መረሳት የለበትም። ስቶንስ ላይ ሙከራ አድርገው አልተሳካም። ነገር ግን አንድ ደግሞ ተከላካይ መስመሩን ስናነሳ ለምሳሌ ተከላካዩ በመጨረሻዎቹ ደቂቃዎች ከቀየረ በኋላ ቶሲን አራባዮ ከገባ በኋላ በባለፈው ሳምንትም አስተያየት ሰጥቻለሁ። ወደ 8 ኳሶችን ነው ያጠፋው። አሁንም ቀጥሏል። በቃ ቶሲን እዚህ ስብስብ ውስጥ 40 ጊዜ የመምራት ብቃት ቢኖረው መቀጠል የለበትም። ይሄ እኔ ጠንካራ አቋም። ቶሲን በቼልሲ ስታንዳርድ ልክ ያለ ተጫዋች አይደለም። ስለዚህ ገና 9 ዓመቱ ነው። በአመራር ረገድ ቼልሲን የሚያግዙ መጥተዋል። ስለዚህ ቦታውን መልቀቅ ያለበት ይመስለኛል። ሌላኛው የግራ መስመሩ ጉድለት ነው። ስለ ተከላካይ መስመሩ ስናወራ የግራ መስመር ፔፔ ቻቫሪኒ ጋር ድርድሩን እንደገና ቼልሲ ተመልሷል። ወሳኝ የሆነውን ድርድር ያደርጋል ተብሎ ይጠበቃል። አዲስ
ኮንትራት ማለትም የተሻለ ውል ለማቅረብ ጥረቶችን እያደረጉ ነው። ነገር ግን በጣም ወደ አድማጮቻችን የግራ መስመሩ ወሳኝ ነው። የኮኮሬላ ለመኖር በግልጽ ይታያል። ሀቶ ሊሸፍነው የሚችል አይመስለኝም። ሀቶ የመሃል ተከላካይ ከሶስቱ የመሃል ተከላካዮች የግራ መሃል ተከላካይ የመሆን ብቃት ነው ያለው። ተመላላሽ ያስፈልጋል። ኮሪደሩን በሚገባ አሁን ፔሌስትሪ እንደሰራው ማለት ፔሌስትሪን በፕሪሚየር ሊጉ በመከላከሉ ረገድ አሁንም በጣም እንደሚቸገር እጠብቃለሁ። ነገር ግን ከሌላ ሊግ መምጣቱን መርሳት የለብንም። ካላፊዮሪ ያጋጠሙ አይነት የፊዚካል ፊትነስ ጉዳዮችም ሊያጋጥሙት ይችላሉ ብዬ አስባለሁ። ነገር ግን የማጥቃቱ ጥራት ወደ አድማጮቻችን በስማም ቸልሲ ሌላ አስደናቂ እድል አግኝቷል ብዬ አስባለሁ። ሂድና የኢሱጎና እንዲሁም ደግሞ ስለ ዳሪዮ ኢሱጎ ከተጣመረው ከላቪያ ጋር ነበር። እንግዲህ ሁለቱን ተጫዋቾች በሚመለከት ሌላ አንድ መነሳት የሚጠበቅበት ይመስለኛል። እዚህ ጋር ምንድን ነው የምናነሳው ነው ወዳድማቻችን አሁን አንድ መረጃ የፒፒ ቻቫሪኒን ሳልወጣ የማቴዎ ሩቶ በጣም የሚታወቀው ማቴዎ ሞራታ የሚታወቀው ስፔን አካባቢ የሚወጡ መረጃዎችን የሚያወጣ ነው። ፒፒ ቻቫሪን ቸልሲን ሊቀላቀል ጫፍ ደርሷል የሚል ነው። ወደ ለንደን ይጓዛል የሚል ነው። በቃ አሁን ስናነሳው የነበር ነው የግራ መስመር ተመላላሽ ቸልሲ እንደሚያስፈልገው ይታወቃል። ትንሽ ነገር ነው የቀረው የሚል ነው። በጣም ወሳኝ ዝውውር፣ በጣም አስፈላጊ ፊርማ ነው የሚሆነው ብዬ አስባለሁ። ወሳኝ ተጫዋች ነው ወዳድማቻችን ማለት ላይኑን ጠብቆ የሚመላለስና የመስመር ስፔሱን የሚሸፍን ተጫዋች ያስፈልጋል። ታዲያ ቸልሲ ያንን የሚያደርጉ ይሆናል። ሌላኛው እንግዲህ አማካይ መስመሩ ላይ ስለ ሁለቱ ተጫዋቾች ከማውራታችን በፊት ስለ ሄንደርሰን እናውራ። ሄንደርሰን የጤና ምርመራውን እያደረገ ይገኛል። የጤና ምርመራውን አድርጎም ትናንት አልፏል። ስለዚህ ዛሬ ይፋ የሚደረግበት እድል ይኖራል። ወዳድማቻችን ስለ ኢሱጎና እንዲሁም ደግሞ ስለ ላቪያ እናንሳ። ዳሪዮ ኢሱጎ በኔ እይታ ልምድ ያስፈልገዋል ስል የተጫዋቹ ብቃት በልምድ ብቻ የሚሻሻልም አይደለም። በጣም ሮ ማለት እንዴት ነው? አልወረደም። ስታይሉ ገና ነው። ደርማቻችን ወደኋላ ሲያፈገፍግ ታዩታላችሁ። ፕሮግረስ ለማድረግ ሲሞክር ታዩታላችሁ። ግን ትልልቅ ስህተቶችን በግልጽ ይሳሳታል። ስለዚህ ይህ ተጫዋችን በሚመለከት ቸልሲ በኔ እይታ ውሳኔዎችን መወሰን ያለበት ይመስላል። ብዙ ነገሮች ላይ ቸልሲዎች ሰርተዋል። ዳሪዮ ኢሱጎ ግን ምልመላው አስደሳችም ይሆን አይመስለኝም። በጣም ብዙ ደካማ ብቃቶች አሉት። 6 ቁጥር ብቻ መሆን አይችልም። ተከላካይ መስመሩ የሚወቀሰው ባይዘው 6 ቁጥር ስለሌለው ነው። ቸልሲ በዝውውር መስኮቱ ላይ ቢችል ትክክለኛ 6 ቁጥር ቢያገኝ በጣም ጥሩ ነው ብዬ አስባለሁ። ያ ቡድኑን በሚገባ ማገዝ የሚችል ያ ማለት ነው። ለምሳሌ ቹዋሚኒ የሚገኝ ከሆነ ከዛ ውጭ ኤድዋርዶ ካሚቪንጋን ማንሳት ይችላል። ያለበለዚያ ግን ስፔስ የማይተው የሚሯሯጥ የአማካይ መስመር ተጫዋች ያስፈልጋል። አሁን ለምሳሌ ላቪያም ኢሱጎም ይሮጣሉ እኮ ከበር ያደርጋሉ። ነገር ግን ይሄ ፈጣን ስፕሪንት ያለው ሩጫ ስፔሶችን ሲሸፍኑ አይታይም። የአማካይ መስመሩ በጣም ግልጽ ነበር። ቶናሊ ሹት ሲያደርግ በኋላም የቶተናሙ ታዳጊ ተጫዋች ሹት ሲያደርግ ስፔሶች ነበሩ። ያን ስፔስ እያየ ተከላካይ መስመሩ ወደኋላ ማፈግፈጉን መውቀስ የምንችል አይመስለኝም። ውዳድማቻችን እዚህ ጋር ደንብ ሊታሰብበት የሚገባ ይመስለኛል። የአጥቂ መስመሩ ስናስብ ዳንኤል ቤክ ፈርመዋል። በይፋ የቸልሲ ታዳጊዎችን ለማገዝ ነው የመጣሁት ብዙዎቹን አውቃቸዋለሁ የሚል ነው። ከነ ካይሴዶ በተለይ ብራይተን የነበሩት ተጫዋቾች ጋር ማለት ነው በሚገባ ጃኦ ፔድሮ ከሌሎችም ተጫዋቾች ጋር በሚገባ ይተዋወቃል። ለቸልሲ በጣም ረፍት ነው የሚሰጥ ነው የሚሆነው። ቸልሲ ሊያም ዴላፕን እየቀየር ውጤታማ የመሆን ድሉ ጠባብ ነው። ልምድ ያለው አጥቂ መስመር ተጫዋች መምጣቱ ጥሩ የሚባል ነው። ሄንደርሰን ሜዳ ላይ ገብቶ ምን አይነት ለውጦችን ያመጣል? ምንም እንኳን ፍጥነት ሩጫ ቢኖረውም እሱም አንድ ልታሰብ የሚጠበቅበት ነው። ፓልመርም እኔ የኦዴጋርድ አይነት ችግር እያየሁበት ነው። ምን ማለት ነው? ኦዴጋርድ አርሰናል ቤት የሆነ ሰዓት በጣም ጥሩ ፐርፎርማንሱን አሳይቶን ነበር አይደለ? ከዛ በኋላ ግን ወደ ኋላ እየተመለሰ ነው። አሁን ፓልመር ወደ ኋላ ኳሱን ለማምጣት ይሄዳል። ያኔ ፓልመር የምናውቀው ሀፍ ስፔሷ ላይ ተርን አድርጎ የሚያስቆጥራት ነገር ላይ እዛ ላይ ስፔሱ ላይ እየተገኘ አይደለም። ስቴፋን ዊሊያን ነው ጥሩ ፐርፎርማንስ ነው የሚያሳየው። አሁንም ጥሩ የሚባል ብቃቱን አሳይቷል። ባይኖ ጊተንስ ጥሩ ኳስን ማሻማት ችሏል። ነገር ግን አሁንም ቢሆን ቸልሲ በስቴፋን ዊሊያን እና እንዲሁም ደግሞ በባይኖ ጊተንስ የተሻለ ብቃትን ይጠብቃል ነው ከራሳቸው ጋር። ጀርሚ ባይኖ ጊተንስ ሲሆን ያክል ሩጫዎች እንደነበሩት የሚታወስ ነው። ሌላኛው እንግዲህ ሪያን ካሙቫ ማክዊን እንግዲህ በውሰት ወደ ፖርትስማውዝ እያቀና ነው። ደድማዎቻችን ቸልሲ እንግዲህ ታዳጊዎችን ተጫዋቾችን በውሰት መልቀቁን አተኩሮ እየሰራበት እንዳለ መረጃዎቹ ያሳያሉ። ጥሩ የሚባል ነው። ሪጂ ዌልሽን በውሰት ወደ ዊጋን እያቀና ይገኛል። ሌላኛው ከቸልሲ የለቀቀው የሚጠበቀው ተጫዋች ሆኖ ማለት ነው ጋርናቾ በጥሩ ፐርፎርማንስን በአስቶን ቪላ ቤት አሳይቷል። ሚኬሎ ሙድሪክ መጥቶ ጨዋታው ላይ እንዲሁም ፐርፎርማንሱ ላይ ጥሩ ብቃት የሚያሳይ ከሆነ በኔ እይታ ጊተንስን ሊበልጠው የሚችል ይመስለኛል። ዋን ቱ ዋን በጣም ጥሩ ተጫዋች ነው ሚኬሎ ሙድሪክ። ውጤታማ ነው አይደለም ብንከራከርም ድሪብል ማድረግ የሚችል ነው። ይሄኛው ተጫዋች ግን ድሪብል ላይ ጥሩ ነው፣ ነገር ግን
ተመሳሳይ የጋርናቾን አይነት ተመሳሳይ ችግሮች ያለው እንግዲህ ቸልሲ ምን አይነት ለውጦችን ያመጣል በሚቀጥሉት ጊዜያቶች እናያለን። ነገር ግን በእኔ በጨዋታው ላይ በፎፋና ላይ ደስተኛ እንዳልነበርኩ ወዳጆቻችን እናንተስ ምን አስተያየት አላችሁ? የጆርዳን ሄንደርሰን እና እንዲሁም ደግሞ የሚጠበቀው የዌልቤክ ዝውውሮች እዚህ ቡድን ውስጥ ልምድን የሚያመጡ ይሆናል። ቸልሲ በአጠቃላይ እድለኛ ነው ብዬ ማስበው ይህንን ቀድሞ ዣቪ አሎንሶ ከቡድኑ ትምህርት የሚወስድበት ይሆናል። ስለዚህ ብቃቱን ጥራቱን የቡድኑ ማሻሻል ያስፈልጋል። እዛ ላይ በሚገባ መስራትም ያለበት ይመስለኛል። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።